በዓለም አቀፍ ደረጃ ወቅታዊ አጀንዳ በመሆን የዓለምን የንግድና የኃይል ሚዛን እየተፈታተነ የሚገኘው ጦርነት ዘርፈ ብዙ ችግሮችን እያስከተለ ነው። በመድረኩ ላይ የመክፈቻ ንግግር ያደረጉት የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን እንደገለጹት ብልጽግና ፓርቲ ካለፈው የሚማርና የሚመጣውን በመተንበይ በቂ ዝግጅት የሚያደርግ ጠንካራ ፓርቲ መሆኑ ችግሩን ለመቋቋም ማስቻሉን ተናግረዋል። የፓርቲያችን የሐሳብ ሙላት ነገሮችን ቀድሞ የመተንበይ እና ስጋቶችን ወደ ድል የመቀየር የካበተ ልምድ ሀገራችንን ከስብራት፣ ህዝቦቿን ከመከራ፣ ኢኮኖሚያችንን ከቀውስ እያላቀቀ ወደ ብልጽግና ጉዞ እንድትተጋ መጠነ ሰፊ ርብርብ እያደረገ ይገኛል። ለዚህ ምስክር የኮቪድ ወረርሽኝ የተሻገርንበት ስልት፣ የሰሜኑን ጦርነት የመከትንበት መንገድና አሁን በአሜሪካ እስራኤል እና በኢራን ጦርነት የሚገጥሙን ፈተናዎች የምንሻገርበትን ስትራቴጂ በተገቢ ሁኔታ ተተንትኖ ቀርቧል። በፓርቲያችን እየተዘጋጁ ለአመራሩ የሚቀርቡ የስልጠና ሰነዶች፣ ልሳነ ብልጽግናና የመወያያ አጀንዳዎች አመራሩ የተቀራረበ ግንዛቤ እንዲኖረውና የመፈጸም አቅሙም እንዲገነባ እያስቻለው መጥቷል። በማንኛውም ሁኔታ ውስጥ የተመዘገቡ ውጤቶችን በማስቀጠልና የሀገርን ዘላቂ ጥቅም በማስቀደም የተሻለ እድልን ይዞ ለመውጣት እየተሰራ መሆኑንም ኃላፊው ገልጸዋል። በፓርቲያችን የሚወርዱ ኢኒሼቲቮች፣ የኢኒሼቲቭ አጀንዳዎች፣ መደበኛ ተግባራትና ወቅታዊ ስራዎች በተደራጀና በተቀናጀ መንገድ ውጤት የማስመዝገብ ብቃት እየተገነባ መጥቷል። በዚህም አመራራችን በርካታ ተግባራትን በተመሳሳይ ጊዜ የመፈጸም አቅሙ ከጊዜ ወደ ጊዜ እየተሻሻለ በመምጣቱ መደበኛ ተግባራትን፣ በንቅናቄ የሚፈጸሙ አጀንዳዎችን እንዲሁም ደግሞ የኢኒሼቲቭ ስራዎችና የተቀመጡ ግቦችን በተለይም በተጨማሪም የምርጫ ስራዎችን ከመዋቅር የሚለያይ ቢሆንም ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። በዓለም ላይ የሚፈጠሩ ሁነቶችን በንቃት በመከታተልና እድሎችን በመፍጠር የሀገርን ተጠቃሚነትና ዲፕሎማሲያዊ ሁኔታዎችን በማየት ሊከሰት ከሚችል እንቅፋት ሀገርን መጠበቅ ላይ ትኩረት ተደርጓልም ብለዋል። በኢትዮጵያ ላይ ሊያስከትል የሚችለውን ዘርፈ ብዙ ስትራቴጂያዊ ተጽዕኖዎች በመተንተን የብልጽግና ፓርቲ አመራርና አባላት ለማንኛውም አይነት ቢሆን ወይም ደግሞ ሲናሪዮ ዝግጁ እንዲሆኑ የሀገራችንን ብሔራዊ ጥቅም ለማስጠበቅ የሚያስችሉ ስትራቴጂያዊ የመሻገሪያ አቅጣጫዎችን በቁርጠኝነት እንዲተገብሩ የጋራ መግባባት ለመፍጠርና ለመምራት ታቅዶ የተዘጋጀ ነው። በታሪክ የተከሰቱ ጦርነቶች የተወሰነ ጊዜ ርዝማኔ ሊወስዱ ይችላል እንጂ ዘላለማዊ ሆነው ቀጥለው አያውቁም። ጦርነቶች የሰው ልጅ ሕይወትን ቢቀጥፉም ሀብት ባይወድሙም ሁሉንም ነገር በማውደም ሕይወት እንዳይቀጥል የማድረግ አቅም ግን የላቸውም። የኢትዮጵያ የሁልጊዜም ቀዳሚ አጀንዳ ሰላምና ልማት ነው ያሉት አቶ ፍቅሬ በዚህ የቀጠናዊ በላይነት ፍላጎቶችንና ብሔራዊ ደህንነትን በማስጠበቅ ዘላቂ ተጠቃሚነትን ለማምጣት ብልጽግና ፓርቲ እየሰራ መሆኑን አስረድተዋል። ፓርቲው በሁሉም ደረጃ የሚገኙ አባላቱ ሀገር አቀፍና ዓለም አቀፍ ሁኔታዎችን በመረዳት የሀገርን ጥቅም ባስቀደመ መልኩ ዝግጅት ማድረግ እንደሚያስፈልግም ተናግረዋል። ሰባተኛው ጠቅላላ ሀገራዊ ምርጫም በሰላማዊ ዲሞክራሲያዊና በፍትሃዊ መንገድ እንዲጠናቀቅ ፓርቲው ቁርጠኛ መሆኑን የገለጹት አቶ ፍቅሬ ለዚህም አባላቱ በቂ ዝግጅት ማድረግ እንዳለባቸው አሳስበዋል። የመድረኩ ተሳታፊዎችም የተለያዩ ሀሳብና አስተያየቶችን አንስተው በመድረኩ ምላሽና ማብራሪያ ተሰጥቶበታል።